ሰላም የቻናል ቤተሰቦች እንዴት ናቸው? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬ በዚህ መልኩ ፊደሎችን እንዲሁም ቃላትን በማገጣጠም ማለት ነው አረፍተ ነገሮችን እያነበብን የምናየው ይሆናል ማለት ነው። ተከታተሉ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር ከመጀመሪያው ማለት ነው ጀምረን አንድ ባንድ እያነበብን የምናቸው የሆነ ማለት ነው። ከመጀመሪያው ጀምር ከዚህ ጋር እሺ እንግዲህ እንደምትመለከቱት እዚህ ጋር መሄድ ይላል። መሄድ በአንድ ላይ መሄድ ብለን እናነባዋለን። ከዛ አልፈልግም መሄድ አልፈልግም ለማለት በዚህ መልኩ እንጽፋቸዋለን እናነባቸዋለን ማለት ነው። እሺ እንግዲህ ከዛ ቀጥለን ደግሞ ዛሬ ይላል ማለት ነው። ዛሬ ልሄድ እችላለሁ ዛሬ ልሄድ እችላለሁ ብለን እንደዚህ ለመጻፍ ስንፈልግ በዚህ መልኩ እናስቀምጣቸዋለን ማለት ነው። ከዛ ቀጥሎ ደግሞ ከተመቸህ ብለን ከተመቸህ ብለን እንግዲህ እያንዳንዱ ፊደሎች እየጠራን በዚህ መልኩ እናስቀምጣቸዋለን ማለት ነው። እንግዲህ ከተመቸህ ደውልልኝ ብለን ደውልልኝ ከተመቸህ ደውልልኝ ብለን እናነባዋለን ማለት ነው። እንግዲህ እዚህ ጋር ሁለት የለ ቤተሰቦች እንዲሁም ተመሳሳይ ድምጽ በአንድ ላይ ተቀምጠዋል ማለት ነው። እነዚህን በስማቸው ሁለት እንጠራለን ማለት ነው። ስለዚህ ደውልልኝ ብለን በዚህ መልኩ እንጽፋለን ማለት ነው። እሺ ከዛ በመቀጠል ወደ ሚቀጥለው እንለፍ። እዚህ ጋር ስለ ይላል ማለት ነው። እንግዲህ ስለ ብለን በዚህ መልኩ እንጽፋለን። እሺ እዚህ ጋር ስለ ደወልህ ስለደወልክ አመሰግናለሁ እዚህ ጋር እያንዳንዱ በስማቸው በዚህ መልኩ እንጠራለን ማለት ነው። ስለደወልክ አመሰግናለሁ ብለን በዚህ መልኩ እንጽፋለን ማለት ነው። በዚህ መልኩ እናነባለን። ይህን ይመስላል። ከዛ ወደሚቀጥለው እንሄድ ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ነው ማለት ነው። ልትመጣ ትችላለህ እያንዳንዱ በዚህ መልኩ እየጠራን እናነባቸዋለን ማለት ነው። በመነጠል እንዲሁም በማገጣጠም በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ከዛ ቀጥለን ልትመጣ ትችላለህ ብለን እንደዚህ አድርገን እናነባቸዋለን። እሺ ከዛ ቀጥለን ብዙ ጊዜ ደውዬ ነበር ብዙ ጊዜ ደውዬ ነበር ብለን በዚህ መልኩ ነው የምንጽፋቸው ማለት ነው። እንዲሁም ስናነብ እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥለን ደግሞ ዛሬ ይላል ማለት ነው። እዚህ ጋር ዛሬ ልደርስ ዛሬ ልደርስ አልችልም ብለን እንደዚህ አድርገን እናነባቸዋለን። እሺ ከዛ በመቀጠል ደግሞ ከስር እስከ ለማለት ነው። እዚህ ጋር እንግዲህ እዚህ ጋር እስከ አንድ ወር እስከ አንድ ወር እቆያለሁ እንግዲህ እዚህ ጋር እስከ አንድ ወር እቆያለሁ ብለን ለመጻፍ ስንፈልግ እያንዳንዱ ስንጽፍም ሆነ ስናነብ እያንዳንዱ ፊደሎችን እየጠራን ብንጽፍና ብናነባቸው የበለጠ ፊደሎችን በትክክል የመጥራት እንጠራቸዋለን። እንዲሁም ትርጉማችን ትክክል ይሆናል ማለት ነው። ስለዚህ እንደዚህ እያንዳንዱን በመነጠል እያነበብን መጻፍ እንዲሁም በዚህ መንገድ ማንበብ ይኖርብናል ማለት ነው። ስለዚህ እዚህ ጋር እስከ አንድ ወር እቆያለሁ እስከ አንድ ወር እቆያለሁ ብለን በዚህ መልኩ እናነባዋለን። እሺ እንግዲህ ቀጥሎ የምናገኛቸው እዚህ ጋር ለሀገሩ አዲስ አይደለሁም እንግዲህ እዚህ ጋር ለሀገሩ አዲስ አይደለሁም ለማለት በዚህ መልኩ ነው የምንጽፋቸው ማለት ነው። እንዲሁም ስናነብ እያንዳንዱ በዚህ መልኩ ነጥለን አንብበን ከዛ ቀጥለን በአንድ ላይ አገጣጥመን ማንበብ እንችላለን ማለት ነው። ለሀገሩ አዲስ ነኝ ብለን በዚህ መልኩ እናነባቸዋለን። ከዛ ወደሚቀጥለው ደግሞ እናልፋለን።
እሺ እንግዲህ እዚህ ጋር የሀ ሁለተኛው ድምፅ ነው ማለት ነው። ስለዚህ ሁ ብለን እንጀምራለን። ሁሉንም ይቺ ም ስለሆነች ሁሉንም ነገር አውቄዋለሁ። እንግዲህ እዚህ ጋር ሁሉንም ነገር አውቄዋለሁ ብለን ለመጻፍም እንዲሁም ለማንበብም ስንፈልግ በዚህ መልኩ እናነባቸዋለን። ገጣጥመን እንዲሁም በአንድ ላይ በመነጠል መጀመሪያ ከዛ ደግሞ በአንድ ላይ ገጣጥመን ትርጉሙን በቀላሉ እንዲሰጠን ማድረግ እንችላለን ማለት ነው። ሁሉንም ነገር አውቄዋለሁ ብለን በዚህ መልኩ እናነባዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ እዚህ ጋር ማለት ነው እባክህ ለማለት እባክህ ልትረዳኝ እባክህ ልትረዳኝ ትችላለህ። እንግዲህ እዚህ ጋር አንድን ሰው እባክህ ልትረዳኝ ትችላለህ ብለን ለመጻፍ እንዲሁም የተጻፈውንም ስናነብ በዚህ መልኩ ነው የምናነባቸው ማለት ነው። እንዲሁም ለመጻፍ ወይም አንድን ሰው በቴክስት ጽፈን በዚህ መልኩ እናስቀምጠዋለን ማለት ነው። ልትረዳኝ ትችላለህ ብለን በዚህ መልኩ እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን እዚህ ጋር ካልተመቸህ አትምጣ ካልተመቸህ አትምጣ ብለን በዚህ መልኩ እንጽፋቸዋለን ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር በራሴ ሁሉንም እሺ እዚህ ጋር እወጣለሁ በራሴ ሁሉንም እወጣለሁ እንደዚህ ብለን አነባቸዋለን ማለት ነው። ከዛ ቀጥለን ደግሞ በራስ መተማመንህ ያኮራል። እንግዲህ በራስ መተማመን ያኮራል ብለን በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ አታታለይ ሁሉን አውቃለሁ አታታለይ ሁሉን አውቃለሁ በዚህ መልኩ እናነባቸዋለን። እንደዚህ አድርገን ቃላቶችን እያንዳንዱ ስማቸውን እየጠራን ከዛ በአንድ ላይ አገጣጥመን ስናነብ ትርጉሙን በትክክል ይሰጠናል ማለት ነው። ከዛ ቀጥሎ ከዚህ ጋር እስከ መቼ ነው በዚህ ሁኔታ እስከ መቼ ነው በዚህ ሁኔታ። እሺ ከዛ ቀጥሎ ደግሞ በጣም ይላል ማለት ነው። በጣም የሚኮራ እሺ እዚህ ጋር የሚያኮራ ስራ ነው። እንግዲህ በጣም የሚያኮራ ስራ ነው ብለን ለመናገር ወይም ለመጻፍ ስንፈልግ በዚህ መልኩ እያንዳንዱ እንጽፋቸዋለን ማለት ነው። በጣም የሚያኮራ ስራ ነው። እሺ ከዛ ቀጥለን ከስር በጣም አመሰግናለሁ አመሰግናለሁ ይላል ማለት ነው። እንግዲህ እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥለን ብድር ከፋይ ያድርገኝ። እንግዲህ ብድር ከፋይ ያድርገኝ ለአንድን ሰው ውለታ እመልሳለሁ